ከየካቲት 1888 ዓመተ ምህረት ዋዜማ በፊት የነበረችው ኢትዮጵያ በአካባቢያዊ ስሜትና በጎጥ ሽኩቻ እየታመሰች ነበር። መሳፍንቱ የየራሳቸውን ይዞታ ለማስጠበቅ የሚላተሙበት የስልጣን ጥመኝነት የሀገርን ሕልውና አደጋ ላይ የጣለበት ወቅት ነበር። ሆኖም ግን ኢትዮጵያን በቅኝ ግዛት ለማንበርከክ የጣሊያን ወራሪ የሉዓላዊነትን በር ሲያንኳኳ እኔ በሚል ሽኩቻ እርስ በርሳቸው ደም ተቃብተው የነበሩት ሳይቀር ቂማቸውን በአድዋ ተራሮች ስር ቀብረው የሀገርን ክብር ለማስቀደም የቀደማቸው አልነበረም። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተሰባሰበው ያ ስለ ኢትዮጵያ ስለ ወቅቱ ብቻ ሳይሆን ለዛሬው ትውልድና ለነገውም ትውልድ ጭምር ያለ ስስት የተከፈለ የደም ዋጋ ፖለቲካዊ ልዩነት ለሀገር ሕልውና ሲባል መስዋዕት መደረግ እንዳለበት አብነት የሆነ ሕያው ገድል በአድዋ ድል እንዳይደበዝዝ ብቻ ሳይሆን እየደመቀ እንዲሄድም ጭምር ሆኖ ተጻፈ። አድዋ የጥቁር ሕዝብ ድል ብቻ አይደለም። አድዋ እኔ የሚል ጠባብ ግንብ ፈርሶ የእኛነት ሰፊ ማደሪያ ብሔራዊ ጥቅም የታነጸበት የታሪክ መቅደስ ነው። አድዋ በታሪክ ሰሌዳ ላይ ደምቀው ከሚታዩ ሁነቶች መካከል የብሔራዊ ጥቅም ፋና ወጊ ሆነው ይታያል። ክተት ሲታወጅ የገበሬው ጦር ነው የሚሰባሰበው ማለት ነው። እያንዳንዱ ገበሬ እንደገና ደግሞ በሌሎችም አካባቢዎች ያለው አርብቶ አደር ትጥቅ አለው የራሱ ጋሻ፣ ጦር፣ ጎራዴ፣ እልፍ ሲል ደግሞ ጠመንጃ ይኖራል። እነዚህን በራሱ ይዞ ታጥቆ መንግስት እንዲያስታጥቀውም አይጠብቅም። ስለዚህ ክተት ሲታወጅ አንድ ጊዜ ተነስቶ መሄድ ነው ስንቁን አዘጋጅቶ። አትግፉኝ አልኩ እንጂ ምን አንቀልባሳለኝ የጠላት ወዳጅ ለጠላት ወዳጅ ለጠላት ወዳጅ። አድዋ የጦር ሜዳ ውሎ ብቻ አይደለም። አድዋ ኢትዮጵያውያን በወቅቱ በስልጣንና በአስተዳደር ላይ የነበራቸውን ልዩነት የሚባለውን የውስጥ ደዌ ያክመው ብሔራዊ ጥቅም በሚባል ፈዋሽ መድኃኒት ኢትዮጵያን ያዳኑበት የታሪክ አምድ ነው። የአድዋ ድል ብሔራዊ ጥቅም ያንዱ ስኬት የሌላው ኩራት የሚሆንባት፣ ያንዱ መጎዳት ለሌላኛው ህመሙ የሚሰማባት፣ የኢትዮጵያ አንድነት እንደ አለት የጠነከረባት ሀገር ልዩነት ከብሔራዊ ጥቅም በታች ስለመሆኑ ከጽንሰ ሐሳብ ባለፈ በተግባር የታየበት አውድ ነው። የኢትዮጵያን ሁኔታ ስናነሳ የኢትዮጵያ ህዝብ አጠቃላይ አሁን የምናየው ህዝብ የውጭ ጠላት ያሸነፈው ኃይል አይደለምና ያ ስሜት ሁሉም ጋር አለ። አሁን ወደ ጦርነት ሲኬድ ደጀኑን የሚጠብቅ ኃይል ነበረ እና አባጅፋር ነበሩ፣ እነ ጦና ነበሩ፣ በአፋሮቹም በኩል ነበረ። እነዚህ ነገሮች ኃይሉን የሚጠብቁት ደጀኑን ሆኖ የሚጠብቁ ናቸው እና ፊት ለፊት የሄደው ጦር 100 ሺህ ጦር ከሐረር ጀምሮ እስከ ላይ ድረስ የዘለቀው ቀላል ኃይል አይደለም። የነበረው ስሜት የነበረው የውስጥ ቁርሾ ተረሳ። የውጭ ጠላት መጣ ሲባል አዋጁ አንድ አደረገው እና ስልጣኑም ለተቀናቃኝ ኃይል የሚመስል ነገር ነው የተሰጠው። ሀገር መሀል ሀገር የተሰጠው ተቀናቃኝ የሚል ስሜት ነው። ግን በኢትዮጵያዊነት ቆርጦ ስለተነሱ ሁሉም አንድ ሆኑ። የኢትዮጵያ ብሔራዊ ጥቅም የሚከበረው ኢትዮጵያ በአባይ ወንዝ ላይ የደገመችው ዳግማዊው የአድዋ ድል ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ዘመንን የሚሻገር አዲስ የታሪክ ምዕራፍ ሆኖ ሰፍሯል። የጉባ ብስራትና ተያያዥ የልማት ስራዎች የቆሳዊ እድገት መገለጫዎች ብቻ ሳይሆኑ የኢትዮጵያውያን የጋራ ትግልና የድል አክሊሎችም ናቸው። ጀግኖች ኢትዮጵያውያን በአድዋ አደባባይ የሀገርን ዳር ድንበር ለማስከበር የከፈሉትን መስዋዕትነት ዛሬ ይህ ትውልድ በልማት ሜዳም ላይ እየደገመው ይገኛል። የሀገርን የኢኮኖሚ ጥም የሚቆርጡ የጉባ ብስራትና መሰል ተያያዥ ታላላቅ የልማት ፕሮጀክቶችን ዳር ማድረስና ከጎናቸው መቆም የዘመኑ አድዋ ሆነዋል። ቀጥሎ ዳግማዊ ጠላት ድህነት ነው። ስለዚህ ኢኮኖሚው እንዲያድግ ምን ማድረግ አለብኝ ነው። ሁለተኛው እውቀት ነው። እንግዲህ በእውቀት የበለጸገ አገርም ግለሰብም ማህበረሰብም ብንወስደው የበላይ ነው። ቴክኖሎጂ የዘመናችን ትልቁ መሳሪያ ነው። በቃ የበላይነት መሳሪያ እሱ ነው። በኢትዮጵያ ያሳለፍናቸው ዘመናት በሙሉ ቅስም ሰባሪ የሆነ ነገር፣ ነፃ ሆነ ለማኝ አብሮ ማሄዱ ነገሮች ናቸው። ይህንን ወጣቱ መረዳት አለበት። የፖለቲካ መሪዎችም መረዳት አለባቸው። ነፃ ነኝ ብለህ አፍሪካ በሙሉ ቋምጦ ያንተን ክብር ያከበረ
ለማኝ ስትሆን የሚሆን አይነት አይደለም። እነዚህን ነገር የግድ ማስተካከል ያስፈልጋል ማለት ነው። ለማስተካከል የአድዋው ልምድ ያስፈልጋል። ካልተባበርክ ምንም ልሰራ አትችልም። ኢትዮጵያዊነት ከሁሉም ነገር በላይ ነው፣ ከፖለቲካ በላይ ነው። ፖለቲካ እኮ የስልጣን ጥያቄ ነው። ኢትዮጵያዊነት ግን ከዛ የላቀ ነው። አድዋ ኢትዮጵያዊነትን ነው የመሰረተው። ለማን ነው ኢትዮጵያዊነትን የመሰረተው? ለሁሉም የፖለቲካ አስተሳሰቦች ነው። ስለዚህ ይህንን ማወቅ መቻል አለብን። አድዋ የሁላችንም ነው። የፖለቲካ አመለካከታችን የተለየ ሊሆን ይችላል። ሉዓላዊነታችን የሁላችንም ነው። ህዳሴ ግድብ የሁላችንም ነው። የባህር በር የሁላችንም ነው። ይህን ለይተን ከዛ በመለስ ፖለቲካችንን መጫወት መቻል አለብን። በጣም ትልልቅ የልማት ስራዎች በዚህ በህዳሴ ግድብ ምረቃ ላይ የተበሰሩ ትልልቅ አጀንዳዎች አሉ። አሁን መንግስትም ህዝብም እነሱን እየሰራ ነው። ከጉባ ብስራቶች ጎን ለጎን የባህር በር ጥያቄም የኢትዮጵያ የሉዓላዊነትና የብልጽግና ዋስትና በመሆኑ ይህ እውን እንዲሆን መትጋት የትውልዱ ዋነኛ የቤት ስራ ነው። የባህር በር ጥያቄ የቅንጦት ሳይሆን የህልውናና የፍትሃዊነት ጥያቄ ነው። ይህን ያለ ልዩነት እውን እንዲሆን የሚደረግ ማንኛውም ድጋፍ ለሀገር ክብርና ለወደፊት ትውልድ ዕጣ ፈንታ የሚከፈል የዜግነት ግዴታ ነው።